ከሰዎቿ ከአሰሪዋ ከመዳም ጋር እንዴት ራሷን እንደምታስከብር እች ልጅ እስቲ ተመልከቷት። ሀበሻ ዜጋችን ማለት ነው። እንደዚህ ጎበዝ ቆፍጠን ማለት አለባችሁ። ይዋት እስቲ يعني هنا بحلو منو هذا انت هنا هنا موت هنا انت باسبورت امشي قدامي امشي قدامي باسبورت امشي قدامي امشي اجيب بوليس امشي 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 لا كلمت فايز الحين فراج يجي دقت امشي امشي كله جيبي امشي فايز فراج كله بوليس كله جيبي اجيبهم كلهم الو عيب تقول لو تذبحيني لو تغريني ما اعطي الا بالباسبور. يلا امشي 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 مكتب امشي امشي معي باسبورت امشي باسبورت موجود مكتب انت باقي اقامه امشي باسبورت هنا امشي قلت لك አሁን እች ልጅ ይመስለኛል ከመዳሟ ጋር አልተስማሙም። ወደ ቢሮ ልትወስዳት ተነሳች። ፓስፖርቷ ደግሞ ቤት ውስጥ ነው ያለው። ፓስፖርቷ ስትይዝ ወደ ቢሮ ልትወስዳት ነበረ። ገባችሁ? አስቡት። እዛ ከሄደች በኋላ ፓስፖርቷ አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሂባ ቲዩብ ቤተሰቦች እንደምን አላችሁ? እንዴት ናችሁ? ይህን ቪዲዮ እስኪ አይታችሁ ምን ታዘባችሁ? በጣም ደስ አይልም? የምር እኔ አንዳንዴ ፍርሃታችንን አስወግደን ሁላችንም እንደዚህ ኮንፊደንስ ቢኖረን በጣም ደስ ይላል። ምክንያቱም በሰው ሀገር ላይ ከአላህ በታች ራሳችንን የምናስከብረው ራሳችንን። እነሱ እኛን እንደ ጥፍራቸው ቆሻሻ ራሱ አይቆጥሩንም፣ አንዳንዶቹ ማለት ነው። አንዳንዶቹ በእርግጥ እድለኛ የሆነ ሰው ጥሩ ሰው ያጋጥመዋል። እንደ ልጅ የሚያዩ ሰዎች ያጋጥማቸዋል። እና የዚች ሴትዮ ደግሞ ያው እንዳያችኋት ናት። ወደ ቢሮ ይዛት ልትሄድ ነው። እሷ ግን ፓስፖርቴን ሳሰጪኝ የትም አልሄድም ብትገይኝ ራሱ አልወጣም ብላት ነው ሂዳ ደግሞ ሶፋ ላይ ቁጭ ማለቷ ማለት ነው። የምር እኔ በጣም ደስ ብሎኛል። ጀግንነቷን ሳላደንቅላት አላልፍም። እና የምር አንዳንድ ጊዜ ራሳችንን የምናስንቀውም ራሳችንን እንዴ ላለሁኝ። የምር በጣም ጀግና ናት። ራሷን በራሷ ጊዜ አስከብራለች። ያው ቢሮ ብትወስዳት ፓስፖርቷን ለባለ ቢሮዎቹ ነው የምትሰጣቸው። ወይ እዚሁ ቤት ይመልሷታል፣ ወይ ደግሞ እነዛ ባለ ቢሮዎቹም ለእሷ ክብር እንትን አይሉላትም። እና ክብሯን በራሷ ማስከበሯ በጣም ደስ ይላል። ኮንፊደንሷ ራሱ ባይሳካላት ራሱ ማለት ነው በራስ መተማመኗ በጣም ደስ ይላል። አንዳንድ ጊዜ እኮ ማለት ነው ራሳችንን ለማስከበር እኛ ጠንካራ ሆነን መታየት አለብን። እኛ ጠንካራ ካልሆንን እነሱ አቅም ስላላቸው እኛ ጠንካራ ከሆንን እነሱ አቅም ስላላቸው እኛን የማሸነፍ እንትን የላቸውም። ቢያንስ እኛ የአቅማችንን ያህል ጥረን እነሱ በስተመጨረሻ ሊያሸንፉን ይችላሉ። ነገር ግን እኛም አቅም እንዳለን ብናሳያቸው ጥሩ ነው። ማለት በመጥፎ ነገር ሳይሆን እንደዚህ በራሳችን በሀቃችን ላይ ለምሳሌ ደሞዛችን ላይ ለምሳሌ ደግሞ እንደዚህ ፓስፖርታችን ላይ የምር በጣም ደስ ነው ያለችኝ ልጅቷ። ማሻአላህ አላህ የጨምርላት፣ አላህ ጥሩ ቦታ ያድረሳት፣ ከነዚህ የተሻሉ ጥሩ ሰዎችን አላህ ይስጣት። የምር በጣም ደስ ብላኛለች፣ በጣም አዝናንታኛለች። እና ያው መጨረሻዋን አላህ ያሳምርላት። ሁላችሁም ዱዓ አድርጉላት። እንግዲህ በሰው ሀገር ላይ ማለት ነው በጣም ነው የሚያስጠላው እንደዚህ አይነት ነገር። እኛ የመጣ ነው ልንሰራ ነው። ነገር ግን በቃ እንደዚህ መገለል፣ በእያንዳንዱ መገፋት፣ እኛ ሳንወድ በግድ መገፋትን እነሱ ናቸው የሚያስተምሩንና ብቻ ምን ልበላችሁ
ልጅቷን ሳላደንቃት አላልፍም። እኔ በጣም ጥሩ ትምህርት ሰጥታኛለች። እናንተስ ከእሷ ምን ተማራችሁ? አንዳንድ ጊዜ ብዙ አመታት ለፍተን ራሱ ደሞዛችንን ሳይሰጡ የሚያባርሩን አሉ። አሁን ቴክኖሎጂ በጣም ሰልጥኗል። እንደዚህ ካሜራችሁን ድብቅ አድርጋችሁ መረጃ መያዝ ትችላላችሁ። መረጃችሁን ያዝ አድርጋችሁ ከዛ በኋላ እሷ ፖሊስ ብታመጣ ውሸታም ናት ብላ እናንተ ላይ የውሸት ናዳ ብትደረድር ምንም አታመጣም። እናንተ ማስረጃ ስለያዛችሁ እናንተ ብቻ በቃ እሷን በማይጎዳ መልኩ ወደ ራሳችሁ ብታደርጋችሁ። ልክ እች ልጅ እርግጠኛ ነኝ ራሷ የቀረጸችው ይመስለኛል። ወይም እነሱም ቢቀርጿት ለእሷ መረጃ ነው የሚሆናት ይሄ ነገር ማለት ነው። ምክንያቱም እዚህ ጋር የተሳሳተ ነገር አልሰራችም። ያለችው ብትገይኝም አልወጣም፣ እንደዚህ ብትገይኝም እኔ ከዚህ አልወጣም ፓስፖርቴን ሳትሰጪኝ ነው ያለቻት። ስለዚህ ስለ ሀቋ ነው የምትከራከረው። አንዳንዶቻችን ብዙ አመት እነሱ ጋር ስንሰራ እንቆይና ደሞዛችንንም ከልክለው ፓስፖርታችንንም ከልክለው ወደ ቢሮ ወስደው ይጥሉናል። እና ይሄ ነገር ደግሞ አግባብ አይደለም። እና ዛሬ እኔ ከዚች ልጅ በደንብ ለሀቅ መከራከርን ከዚች ልጅ ተምሬያለሁ። እና እናንተም ዛሬ አሁን ቴክኖሎጂ የበዛ ስለሆነ እንደዚህ መረጃ ይዛችሁ ደሞዛችሁን መበላት እንዲሁም ደግሞ ደሞዛችሁን ከመበላት እና ራሳችሁን መጠበቅ ትችላላችሁ። ቀጣዩ ደግሞ ይሄን ይመስላል። ደግሞ የእነሱን የመጨረሻ ግፍ ታያላችሁ ማለት ነው። እዚህ ጋር አሁን ብቻዋን ገለል ብላ በዛ ላይ በዩኒፎርም ናት። በቃ እዚህ ጋር ብቻዋን ምን እንደምታስብ ሰቡ። እነሱ እየበሉ እየጠጡ ነው። ለእሷ ግን ምንም ውሃ እንኳ አላቀረቡላትም። እና እኔ እንጃ ስሜቱን እስኪሰቡት እንደዚህ ናችሁ ታውቃላችሁ። የምር ይዘውስ ባይወጡ ልጆቹ ትልልቆች ናቸው፣ ህጻናት አይደሉም። ለእሱ አዝነው ነው ይዘዋት የወጡት ወይስ ሰራተኛ ብርቅ ሆነው ነው? የምር እኔ እንጃ። እኔ እንደዚህ አይነት ቦታ ላይ መገኘት በጣም ነው የሚያስጠላኝ። ኦኬ ችግር የለውም በማንነታችን አናፍርም፣ ግን ስሜቱን እሰቡት። እዚህ ጋር ሆናችሁ የብቸኝነት ስሜት ሲሰማችሁ እኔም እኮ እናት አለኝ፣ እኔም እኮ እህት አለኝ፣ እኔም እኮ ወንድም አለኝ እያላችሁ በናፍቆት እዚህ ጋር ብዙ ነገር ነው የምታስቡት፣ ብዙ ነገር ነው የምትብሰለሰሉት። እና በጣም ነው ያሳዘነኝ ፎቶ። እች ልጅ በጣም ነው ያሳዘነችኝ። በነገራችን ላይ እኔም ገጥሞኛል እንደዚህ፣ ግን አንድ ቀን የሄድኩላት ማለት ነው። አንድ ቀን እንደዚህ፣ ግን የዛ ሰዓት የተሰማኝን ስሜት ልነግራችሁ አልችልም። በዙሪያው ያሉት ሰዎች ወደ እኔ ነው እየዞሩ የሚያዩት፣ እየተጠቋቆሙ ምናምን ነገር እንደዚህ ቁጭ ብላ ማለት ነው። እና አንዳንድ ጊዜ እነሱም ከልክ ያለፉ ናቸው። አንዳንዶቹ ደግሞ አጠገባቸው ቁጭ አድርገው ምናምን ምግብ እነሱም አብረው እኩል አዘው የሚበሉ ሰዎችም አሉ እንትን ውስጥ ማለት ነው። እና እንደዚህ ሳይ ይሄን ፎቶ በጣም ነው እንትን ያልኩት እና በጣም ነው ያዘንኩት። የራሴን የድሮ ማንነት አስታወሰኝ እና በጣም ነው ያዘንኩት። ግን ለኸይር ነው በማንነታችን ማዘናችን ወይም እንትን ማለታችን ሳይሆን፣ ግን እዚህ ጋር ብዙ ስሜት አለው። አሁን እሷ በጣም ብዙ ስሜት እየተሰማት እንደሆነ እኔ እረዳታለሁ። እዚህ ጋር እጇን አጣምራ ተቀምጣ የኔ ደሃ የኔ ምስኪን እና ብዙ ነገር ነው የምታስበው እዚህ ጋር። ብቻ ለሁላችንም አላህ የተሻለ ህይወትን ይስጠን እላለሁ ውዶችዬ። ስለተከታተላችሁኝ ከልብ አመሰግናለሁኝ። የዛሬው ቪዲዮ ይህንን ይመስላል። በሌላ ቪዲዮ እስከንገናኝ መልካም ቆይታ